the second time in this case, they sent a lawyer into court who had no answers. He explained that his clients, the government, have chosen not to give him any information, not to give him any evidence. And the district judge, appropriately, was not willing to accept their vague and unsubstantiated assertions that, don't worry, Judge, we'll take care of this all in due course. The government attorney did say that they intend to comply with the order and bring him back. That's the bare minimum. They should have. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማኒ ቀደም ሲል የተከታተላችሁት ቪዲዮ አንድ በስተት በዛ በሚዘገን ነው እስር ቤት ዛሬ ቀደም ብላችሁ የተመለከታችሁ ካላችሁ በሲካት የሚባለው በኤልሳልቫዶር የሚገኘው እስር ቤት እዛ ተወስዶ ምስሉ እዛ ከታዩት ውስጥ አንዱ ዜጋ ነው ወይም አንድ ግለሰብ ነው ከዚህ በስተት ዲፖርት ተደርጎ እሱን ጉዳይ በተመለከተ ጠበቃው እየተናገረ ያለው ኪልማር አብሬጎ ይባላል ዜግነቱ ኤልሳልቫዶራዊ ነው ይህ ሰው ከሜሪላንድ ታፍሶ የጋንግ የማፊያው ቡድን ጋንግ ሜምበር ነው አባል ነው ተብሎ M13 ወይም MS13 የሚባለው የዛ አባል ነው ተብሎ ነው ወደ ሳልቫዶሪያን ዛ ፕሪዝን ውስጥ በጣም አስፈሪው እስር ቤት ውስጥ ከነዛ አርሜኒዎች ጋር የተጣለው ይህ ሰው ሰውነቱ ላይ ንቅሳት አለ ከጋንግ ሜምበሮች ጋር ግንኙነት አለው ተብሎ ነው ICE ይዞ ፍርድ ቤት ምንም ሳይቀርብ የተወሰደው ይሄ ነገር እንደተፈጸመ ፍርድ ቤት ሊያስቆመው ሞክሮ ነበር ሆኖም ግን እንደምታስታውሱት አውሮፕላን ከትራምፕ አስተዳደር ከአሜሪካ የጄምስ ቦዝበርግን የፍርድ ቤት ሁሉ ትዕዛዝ ጥሶ በርካታ ወንጀለኛ የተባሉ ወደ ዛ እስር ቤት መወሰዳቸው ይታወሳል ይህ ሰው አንዱ ነው የሜሪላንድ ውስጥ የታችኛው መደበኛ ደረጃ ፍርድ ቤት ይሄ ነገር እንዳይሆን ለማገድ ሞክራ ነበር አልተሳካም ይህ ሰው ዛ ገብቷል አሁን መልሱ አትመልሱ ይሄ ነው ጭቅጭቁ ይሄንን በዝርዝር እናያለን ሌላም ደግሞ የኢሚግሬሽን ጉዳይ ያንድን በዚህ በፍልስጤምና በእስራኤል መካከል ባለው ጦርነት የፍልስጤማውያንን መብት በተመለከተ ሰላማዊ ሰልፍ ከወጡት ነገር ግን ምንም ቫዮለንስ ውስጥ ከሌሉበት ነውጥ ውስጥ ከሌሉበት ሰዎች ውስጥ አንዱ ጠበቃ ሆኖ የሚያገለግል ዲትሮይት ሚቺጋን ውስጥ የሚኖር አንድ የህግ ባለሙያ ወይም ጠበቃ ከእረፍት ሲመለስ በፖሊሶች ተሳዶ ታስሯል የሱንም እንመለከታለን ሁኔታዎች እንዴት እየሄዱ እንደሆነ እናያለን ትራምፕ አስተዳደር ህገወጥ ሆነ ወንጀለኛ የሆኑትን ከዚህ ሀገር ማባረሩን እንዲቀጥል በጠቅላይ ፍርድ ቤት እንደተፈረደለት እናስታውሳለን ይሄ ብቻ አይደለም በIRS የእያንዳንዱን ግለሰብ መረጃ ለመስጠት ለመንግስት ለመስጠት ፈቃደኛ ሆኖ መስማማቱ ይሄ ሁለት ድሎች ነበሩ ይሄኛውን ሰው በተመለከተ ግን በስተት የተባረረው ኪልማር አብሬጎ የሱን ጉዳይ በዝርዝር እንመለከታለን ማስታወቂያ እናይና እያንዳንዱን ነገር አብረን እንከታተላለን ከዲያስፖራ ሚዲያ ኔትወርክ ጋር እንድትቆዩ በትህትና የምጠይቀው ካሳሁን ይልማ ነኝ ሁላችሁም ተከታተሉን አስተያየታችሁን በ5126774634 ላይ እንድትሰጡ በትህትና ጠይቃለሁ ወደ ማስታወቂያ የ78000 ብር ቅናሻችን ሳያበቃ ለ8 ደንበኞች ብቻ እድል እንሰጥ ነው አሁኑኑ ስክሪን ላይ በተቀመጠው ስልክ ደውለው ሲመጡ የጠዋት ፀሐይና ቆንጆ እይታ የሚያዩ ቤቶችን በ8% ቅድመ ክፍያ ብቻ 60% የባንክ ብድር በረጅም ጊዜ የሚከፍሉት ከባለ 1 እስከ ባለ 4 መኝታ በተለያየ ካሬ አማራጭ እናቀርብሎታለን ስለዚህ ከዚህ በፊት እድሉን ያልተጠቀማችሁ ደንበኞች አሁን ይደውሉ ዲኤምሲ ሪል ስቴት ተመልካቾቻችን ከማስታወቂያ ተመልሰናል የኪልማር አብሬጎ ጉዳይን እንመለከታለን በሜሪላንድ ፍርድ ቤት ዳኛ በዛሬው ዕለት ትዕዛዝ አልተፈጸመም አለመፈጸም ብቻ ሳይሆን ምንም የሆነ ግልጽ የሆነ ምላሽ ከናንተ አላገኘንም ብለው የትራምፕ አስተዳደርን ጠበቃ አፋጠዋል ይሄ ጉዳይን ለምንድነው ሶስት ጥያቄዎች ወሳኝ ጥያቄዎች ተጠይቀዋል የተጠየቁትን ጥያቄዎች ራሱ ጠበቃው ያስረዳል ከፍተኛ የዜና ሽፋን ነው የዕለቱ የዛሬ ማለት ነው ይህ ሰው
ሚስቱ አሜሪካዊ ናት። 3 ልጆቹ እዚህ ተወልደው ያደጉ ናቸው። 14 ዓመት አሜሪካ ውስጥ የኖረ ሰው ነው። ከሜሪላንድ ተይዞ ነው አሁን ራሱን እዛ ዘግናኝ እስር ቤት ውስጥ ያገኘው። ያንን ዝግጅት አይታችሁታል ብዬ አምናለሁ። ብዙዎች ምላሽ እየሰጣችሁ ነው። ያ እስር ቤትን በደንብ ማወቅ ጥሩ ነው። ከዚህ በፊት ዋንታናሞ ነበር የሚታወቀው። ይህ ደግሞ $20,000 በአመት እየተከፈለ ወንጀለኞች የሚታሰሩበት የአሜሪካ ወንጀለኞች የሚጋዙበት ሆኗል። ህገወጥ ተብለው የተያዙ ሰዎች ማለት ነው። ህገወጥ ብቻ ሳይሆን ወንጀል ውስጥ የገባ የግሪን ካርድም ያለው እነዛ ሁሉ ወደዛ ይወሰዳሉ። ያ ነው እየተባለ ያለው። ይሄ ትልቅ እርምጃ ነው። ትራምፕ ዛሬ አይደለም የመጀመሪያ ስልጣን ዘመናቸው ላይ ሁሉ MS-13 እና TDA ትሬንድ ራጓ የሚባሉ ወንጀለኛ ቡድኖችን ላይ ከፍተኛ አቋም ነበራቸው። ያንን እየፈጸሙ ነው። ትክክለኛ አካሄድ እየሄዱ ነው። እንደ ሀገር አንደኛ ሀገር ደህንነት ጉዳይ ነው። የብሔራዊ ጥቅም ጉዳይ ነው። እነዚህ ነገሮች ይነሳሉ። ብሔራዊ ደህንነትን ማስከበር፣ የዜጎችን ደህንነት ማስጠበቅ፣ እነዚህ ነገሮች በዝርዝር ለእያንዳንዷ ምላሽ የሚሰጠው ነው። ይሄ ግን ፍርድ ቤት የመደበኛ ፍርድ ቤት ብቻ ሳይሆን ጠቅላይ ፍርድ ቤትም ይህን ሰውዬ መልሱት ተብሏል። የትራምፕ አስተዳደር ደግሞ ገብቷል፣ በቃ ኤልሳልቫዶር ገብቷል፣ መመለስ አንችልም የሚል ነው። ግን የመጀመሪያው ምላሽ የነበረው በፍርድ ቤት ግን የት እንዳለ መቼ እንደምትመልሱት ያለበት ሁኔታ ኮንዲሽን ሁሉ በግልጽ ተናገሩ ተብሏል። ጠበቃው በደንብ ነው በዝርዝር የሚናገሩት። ጠበቃውን አመጣዋለሁ ወደ እናንተ እያንዳንዷን ነገር አብረን እንመለከታለን። Done that already. They've had plenty of time between the Supreme Court's order early yesterday evening and now. He should be here in the United States. It's a 5-hour flight. Yeah, that was the most shocking thing of all, that the attorney for the government wasn't even prepared to answer the question, where is Kilmar Abrego today and what is his custodial status? እዚህ መሆን ነበረበት። ዳኛም የጠቅላይ ፍርድ ቤቱም ፌደራል ጀጆችም ራሱ ወደ 13 ዳኞች ይምጣ ይመለስ ብለዋል። በአሁኑ ሰዓት እዚህ መገኘት ነበረበት ነው የሚለው ጠበቃ። የምታዩት ከሱ ኋላ የሱ ቤተሰቦች ይሄን ህገወጥ ነው ብለው የሚያምኑ ሰዎች ይሄንን ነገር ከዚህ ሰው ጎን የቆሙ ናቸው። ሰሞኑን ሰልፍ ሲያደርጉ ነበር ከተያዘበት ጊዜ ጀምሮና የታሰረበት የት ነው? የእስሩ ሁኔታስ እንዴት ነው? እነዚህ ነገሮች ነው ጠበቃው የሚጠይቀው። For the second time in this case, they sent a lawyer into court who had no answers. He explained that his clients, the government, have chosen not to give him any information, not to give him any evidence. And the district judge, appropriately, was not willing to accept their vague and unsubstantiated assertions that, don't worry, Judge, we'll take care of this all in due course. The government attorney did say that they intend to comply with the order and bring him back. That's the bare minimum. They should have done that already. They've had plenty of time between the Supreme Court's order early yesterday evening and now. He should be here in the United States. It's a 5-hour flight. Yeah, that was the most shocking thing of all, that the... ዋናው ምንድነው? ጠበቆች ያው የልጁ ቤተሰቦች ከሰዋል መንግስትን። መንግስት ጠበቆች በሁለት ቀጠሮ መልስ የለም። ስለ ሁኔታውም ለመናገር ፈቃደኛ አይደሉም። ሁኔታው አይፈቅድልንም ነው የሚሉት። ይሄ ምን ማለት ነው? በፍጥነት መልስ ስጡ ተብሏል። የሱን ሁኔታ ሌላ የህግ ባለሙያ ተመልክቶታል። ምክንያቱም ብዙ ዜና ሽፋን ያገኘ ጉዳይ ስለሆነ እንመለከተዋለን። A federal immigration judge ruled the government can move forward with their plan to deport Colombia activist Mahmoud Khalil. Dick Brennan joins us now in studio with what comes next here. Dick. A lot to come next, Alan and Christine. We can tell you this is really only the beginning of this legal battle, but the administration gets the first victory in court. Mahmoud Khalil is a permanent resident. He was involved in pro-Palestinian demonstrations at Colombia. አያችሁ አሁን ሁለት ነገር ነው። በዚህ በኩል ጠቅላይ ፍርድ ቤትም ሲወስን ለትራምፕ አስተዳደር በደስታ ያንን ይቀበላሉ።
እነሱ ተቃራኒ የሆነ ነገር ግን ሲሆን የፍርድ ቤትን ትዕዛዝ አይቀበሉም። ይሄ ለአሜሪካ ስጋት ነው። አገሪቷ ቤዚክ መሰረታዊ የሚባሉ የህግ ጥሰቶችን የሚያስቆመው ፍርድ ቤት ነው። የህግ አውጪው ህግ አስፈጻሚው እነዚህ ናቸው የሀገሪቷን መሰረታዊ ህገ መንግስታዊ መብቶችን የሚያስከብሩት መንግስትን ልጓም የሚያስይዙት ማለት ነው። ይሄ ተጥሷል። በዚህ በተጓዳኙ ደግሞ ይሄ መሐሙድ ከሊል የሚባለው የፍልስጤሞችን ጉዳይ እዚህ ግሪን ካርድ ሆልደር ነው። ሚስቱ ዜጋ ናት፣ እንደውም እርጉዝ ናት እያሉ ነው። ይሄ ኮሎምቢያ ዩኒቨርሲቲ ተማሪ ነው፣ አክቲቪስት ነው፣ ቀስቃሽ ነው። ምንድነው ያው ትራምፕ አስተዳደር ነቅሎ ሊያባረረው ነው። እሱ ብቻ ሳይሆን ብዙ ተማሪዎች ከ300 ተማሪዎች በላይ ሳንፎርድ ዩኒቨርሲቲ 11 ተማሪዎች እነዚህ ሁሉ እንዲባረሩ ከሀገር እንዲወጡ ውሳኔ ተወስኗል። ለምን? ፕሮ ፓለስቲኒያን ነው። ይሄ ብቻ አይደለም። በጣም የሚያሰጋው ነገር ሶሻል ሚዲያ እየታየ ነው። የዚያ አሜሪካ ውስጥ የምትኖሩ ኢትዮጵያውያን ተማሪዎች ማህበራዊ ሚዲያ ላይ ያላችሁን እንቅስቃሴ አስቡበት። አጻፉ ምናምን ብዬ እኔ ትዕዛዝ አልሰጥም፣ ግን የሚሆነውን ነገር ቼክ እየተደረገ ነው። ቀጣዩ ስቶሪ ላይ ይሄን መጣበታለሁ። እንኳን ለተማሪ እዚህ ሀገር ዜጋ ለሆነ ጠበቃ ይሄ ነገር ከባድ ነው። ስልክ ነው የሚፈትሹት። ልክ በቃ በህወሓትን ጊዜ አሁንም ኢትዮጵያ ውስጥ እንዳለው ስልክህን አምጣ ነው። ይሄ በብዙ ሀገራት አምባገነን የሚባሉ ወይም አፍነው ዜጎችን ጨፍልቀው የሚገዙ ሀገራት ባህሪ ነው። አሜሪካ ውስጥ ደግሞ ያልተለመደ ነው። አንድ ዜጋ አልናገርም ማለት፣ ስልኬን አልሰጥም ማለት፣ እነዚህ ሁሉ ነገሮች መብቱ ነው። ግን አሁን እየተቻለ አይደለም። መሐሙድ ከሊልን ግን ትራምፕ አስተዳደር ማባረሩን ፕሮሰሱን እንዲቀጥል ተወስኖለታል። የዚህ ኪልመር አብሬጎ የሚባለው አብሬጎ ጋርሲያ የሜሪላንድ ነዋሪ ነው። በ2019 የኢሚግሬሽን ዳኛ ፕሮቴክትድ ስታተስ ያው ወደ ሀገሩ ቢሄድ አደጋ ሊገጥመው ይችላል። ስለዚህ ሀገሩም ጥሩ አይደለም፣ ይሄ ሰው አይሂድ ብለው ዳኛ ወስኖለታል። አንድም ወንጀል ሰርቶ አያውቅም፣ የምናባረረው ወንጀለኛ ነው እያሉ ያሉት። ይሄ ደግሞ አንዶክመንትድም አይደለም፣ ፕሮቴክትድ ስታተስ ነው። ፕሮቴክትድ ስታተስ እንግዲህ አሁን ኪዩባ፣ ቻይና፣ ሄይቲ ኪዩባ፣ ሄይቲ፣ ኒካራጓ እና ቬኔዙዌላ የነዚህን ፕሮቴክትድ ስታተስ ነው የትራምፕ መንግስት ያነሳው። ምክንያቱም በሺዎች የሚቆጠሩ ከ900 ከ1 ሚሊዮን በላይ ቬኔዙዌላ፣ ኪዩባ፣ በተለይ ሄይቲ እና ቬኔዙዌላ እንዲሁም ኒካራጓ አራቱ ሀገሮች ሲኤችኤንቪ የሚባል የአራቱ ሀገራት ፕሮቴክትድ ስታተስ ተሰጥቷቸው ጊዜያዊ ነው፣ ግን መስራት እንዲችሉ ሶሻል ሴኩሪቲ ስራ ፈቃድ ተሰጥቷቸው ይሰራሉ። እነዚህ ሰዎች ይኖራሉ። ግሪን ካርድ ስታተስ አልተሰጣቸውም፣ ግን ፕሮቴክትድ ስታተስ ነው። እነዛን አንስተዋል። የኤልሳልቫዶር አልተነሳም። ይሄ ልጅ ሚስት አለው፣ 3 ልጆች አሉት፣ አሜሪካውያን ናቸው። ይሄ አባት በድንገት ከቤቱ ተወስዶ ራሱን ሳልቫዶር ፕሪዝን አግኝቷል። ይህንን የተመለከተ ነው በዝርዝር የሚያዩት አሉ። ምክንያቱም የልጁ ዜና ትንሽ ከበድ ያለ ነው። የአብሬጎ ጋርሲያ ኤልሳልቫዶራዊ ነው። እሱ ራሱን እዛ እስር ቤት ራሱ ማግኘት በጣም ያስፈራል። አሁን ሌላ ተጨማሪ እሱን የተመለከተ አንድ ዜና፣ ምክንያቱም ከዚህ መውጣት መሄድ የለበትም ብሎ ጠበቃ ነው የእሱን ጉዳይ ሲከራከር የነበረው እና የእሱ ጠበቃ በተከታታይ ይህንን ጉዳይ ለህዝብ እየወጣ ሲያሳውቅ ነበረ። ራሱን አልደበቀም። ከሚዲያዎች ጋርም ጥሩ ኮንታክት አለው። ያው ከትራምፕ ተቃራኒ የሆኑ ሚዲያዎች ምንም ጥርጥር የለውም
ጉዳዩን ጠንከር አድርገው ይዘውታል። ምክንያቱም የትራምፕ መንግስት በስተት ማባረሩን አምኗል። አሁን በዚህ በኩል የማህሙድ ከሊል መባረር ጸድቆላቸዋል፣ ያባሩታል ዴፊኒትሊ። ልጁም በጣም አክቲቭ ነበረ፣ ግን አንድም ክራይም አልተገኘበትም። ኤክሰርሳይዝ ያደረገው አሜሪካ አለኝ የምትለውን መብት ነው። ሆኖም ያ መብት ዘላቂ አልሆነም። ምክንያቱም ማንኛውም አሁን እየተባለ ያለው ጸረ እስራኤል የሆነ ወይም ፕሮ ፓለስታይን የሆነ ፍልስጤምን የሚደግፍ ነገር ካለ ግሪን ካርድ ያለውም ሆነ አንዶኩመንትድ ሆኖ ፕሮሰስ እየጠበቀ ያለ ሰው ላይ መረር ያለ እርምጃ እየወሰዱ ነው። ምናልባት ቪዲዮን ካገኙት ብዬ ነው ተመልሼ ካገኙት ለእናንተ አቀርባለሁ። ሆኖም ግን ዜናው ይሄ ነው። መሰረታዊ የሚባሉ 3 ጥያቄዎች እንዲያቀርብ እንዲመልሱ ጠበቃው ታዟል። የትራምፕ ጠበቃ ይሄ ሰውዬ መመለስ አለበት ነው። እነሱ ግን ከእጃችን አመልጧል ነው የሚሉት። ግን አልጠቀሱም ራሱ የት እንዳለ እንኳን ኤልሳልቫዶር እስር ቤት እንዳለ እንኳን አይጠቅሱም። ግን የታሰረው ከታሰሩት እነዛ ከታዩት ወንጀለኞች መካከል የልጁ ፎቶ በደንብ ታይቷል። ያ ነው ቤተሰቡን ያስደነገጠው። ጸጉሩ ተላጭቶ ከዚህ በሰላም የወጣው ከቤት ሰውዬ ራሱን እስር ቤት አግኝቶታል። እና ያ ደግሞ ለሁሉም ሰው አስፈሪ ሆኗል። ምክንያቱም ያ እስር ቤት ከተገባ መውጫ መንገድ አለ ወይ የሚለው ሲታሰብ ከባድ ነው። ምክንያቱም አንደኛ የኤልሳልቫዶር መንግስትም እኮ ይሄን ነገር እንደ ቢዝነስ ጠበቅ አድርጎ ነው የሚይዘው። ቢዝነስ ነው፣ ገንዘብ የሚገኝበት ነው፣ ብዙ ክፍያ የሚያገኙበት ነው። በአንድ ሰው $20,000 ማለት ቀላል አይደለም። ምንም አይሰጧቸውም። እዛ በቃ አንድ ተራ ምግብ ነው እንደምታዩት። በበርሜል ውሃ ይቀርባል፣ እዛው ጋር ይሸናሉ፣ እዛው ጋር ሻወር ይታጠባሉ። ለስንት ሰው? 80 ሰው፣ ከ50 እስከ 80 ሰው ነው በአንድ አጥር ውስጥ ያሉት። የሚተኙት ላሜራ ላይ ነው። ትራስ የለ፣ ፍራሽ የለ። ይሄ ቀዶ ማምለጥ ጠምጥሞ ማምለጥ የለም። በቃ አንሶላ የለ፣ ምን የለ፣ ላሜራ ላይ እየተተኛ ነው። ያ እስር ቤት ለኤልሳልቫዶር መንግስት ቢዝነስ ነው። አሁን ደግሞ ለዚህ ልጅ ቤተሰቦች፣ ለሚስቱ፣ ለ3 ልጆቹ ይሄ ቀላል አይደለም። ከበድ ያለ ነገር ነው። ለዛ ነው እነሱም ሁኔታውን በጠንከር ባለ መልኩ እየተከታተሉ ሰልፍ የሚወጡት። ትብብር ነው እንግዲህ። አሁን ሺህ ሆኖ አይደለም፣ ጠበቃ ቀጠሩ፣ ሰልፍ ይወጣሉ፣ ሰዎችን ያስተባብራሉ፣ ጎረቤትን፣ ምንን፣ ወዳጅን፣ ጓደኛን። ያ ኢምፓክት አለው። ያንን የሚፈልገው የሚዲያ አካል አለ፣ ሜንስትሪም ሚዲያ። ስለዚህ ይሄን እነሱ የመተባበር መንፈስ ስላለ በዚህ መልኩ እየተረዳዱ ይህን ሰውዬ ከኤልሳልቫዶር ከመለሱት ይገርመኛል። በጣም ከባድ ነው ነው የሚሉት እነሱም፣ ግን ሊመልሱት ደግሞ ይችላሉ። ምክንያቱም የቆመለት ጠበቃና ምናልባት ሰፖርት ሊያገኙ ይችላሉ በሌላ መልኩ። ምክንያቱም የትራምፕ አስተዳደር አምኗል፣ ስተት ፈጽመን አድሚኒስትሬሽን ኢረር ነው ያሉት፣ አስተዳደራዊ ስተት ነው ያሉት። ስለዚህ ዳኛው ሌላ ጉዳዮች ኢን ፌቨር ኦፍ ትራምፕን የሚደግፍ የሚያደርገውን እርምጃ የሚወስደውን እርምጃ የሚጠብቅለት ውሳኔዎች እየተወሰኑ ስለሆነ ይሄኛውን ደግሞ ያንን ባላንስ ለማድረግ ይህን ሰው ሊመልሰው ይችላል። ይሄ ነው። ሌላው የጠበቃ ጉዳይ አለ። በሚገርም ሁኔታ አንድ ጠበቃ ከረፍት ሲመለስ ዲትሮይት ነው ሚቺጋን ነው፣ ያው ሚቺጋን ስቴት ታስሯል። ተከታትለው ነው ያሰሩት። ታርጌትድ ነው። አጥንተውታል፣ ምን ብለውታል? ይሄ ጠበቃ የሚናገረውን እንስማ። On Thursday, ICE deleted a post on X with a graphic that said, quote, "If it crosses the border illegally, it's our job to stop it," and showed the words people, money, products, and ICE deleted a post on X with a graphic that said, quote, "If it crosses the border illegally, it's our job to stop it,"
and showed the words people, money, products, and ideas. This week, Homeland Security said it's now surveilling the social media posts of international students and immigrants for alleged anti-Semitic activity. Amidst the crackdown on international students who exercised their free speech rights during Palestinian Solidarity campus protests last year, new felony vandalism and conspiracy charges that are some of the harshest yet were filed Thursday against 11 Stanford University students and one former student involved in a building takeover last June. Meanwhile, on Sunday, Customs and Border Protection at the Detroit Metro Airport detained a lawyer, a U.S. citizen, representing a pro-Palestinian protester facing a felony charge stemming from an encampment at the University of Michigan, Ann Arbor. Civil rights attorney Amir Maklad and his family were returning from a spring break trip when he was detained and asked about his clients and asked to hand over his cell phone. He's based in Dearborn, Michigan, and is joining us now. Welcome to Democracy Now!, Amir. Explain exactly what happened. Well, good morning, Amy. Thank you. What happened is I was returning home from spring break with my wife and kids. And as I approached the passport control desk, an agent asked if there was a TTRT agent available. I didn't know what that acronym meant, so I did a Google search, and it meant Tactical Terrorism Response Team. ይሄ ነው ሰውየው አሚር መክሊድ ይባላል። የሲቪል ራይት ጠበቃ ነው። የኢሚግሬሽን ሳይሆን የሲቪል ራይት ጠበቃ ነው። ይሄ የያዘው ቡድን እንግዲህ ጸረ ሽብር ቡድን የሚባለው እኛ ሀገር ኢትዮጵያ የጸረ ሽብር ቡድን ነው ተከታትሎ የያዘው። ሲይዘው የጠየቁት ጥያቄዎች የሚያስፈሩ ናቸው። አንደኛ ይሄ ሰው የፍልስጤምን የሚደግፍ ሰልፍ ላይ የተሳተፈ አንድ ተማሪን ለዛ ጠበቃ ሆኖ የሚያገለግል ነው። ሙያውን ፕራክቲካሊ የሚፈጽም ነው። አላቅም አሚር መክሊድ እዛው ዲርቦን ሚቺጋን ውስጥ የተወለደ ነው። እዛው ስቴት የተወለደ ሰው ነው። እዚህ ያደገ ነው እንደምታዩት። ግን ስሙን ስናይ ደግሞ ሌላ የሚያሳየው ነገር አለ። ምናልባት ከሌላ ቡድን ጋር ግንኙነት አለው ብለው ይሆን? ያንንስ ቢያስቡ የጸረ ሽብር ቡድኑ እንደዚህ አንድ ጠበቃን አሳዶ ከነ ቤተሰቡ ከረፍት ሲመጣ ኢንቲሚዴት ማስፈራራት አለባቸው ወይ? ህጉ ይፈቅዳል ወይ? እሱም የህግ ሰው ስለሆነ ያብራራል። That's when another agent summoned me to and my family members to a secondary screening room, and at that point I was separated from my family. My wife and children were allowed to continue and leave, but what happened next was quite interesting to me. It didn't seem as if this was a random stop or a routine search. This was targeted. The special agent that approached was wearing plain clothes. He knew who I was. He knew that I was an attorney, and he knew that I had been representing, individuals in high-profile cases as of late, which was a reference to the case of Samantha Lewis. Samantha is one of my clients who has been charged in the encampment at the University of Michigan in Ann Arbor. At that moment, the agent asked if my cell phone was with me. I said yes, and he handed me a pamphlet. The pamphlet had an explanation of the federal statute that allows for at the border for federal agents to seize my communication device, my telephone. I told him I wasn't ready to give up my phone because my phone contains a lot of confidential information and probably over a decade worth of emails and text messages and files from my work as an attorney. At that point, he brought in a supervisor, and the supervisor indicated to me that if I write down on a legal pad everything that I believe could be privileged, we won't go through that. Otherwise, we're taking your device. Knowing that the government could take my device, I still pushed back and said, no, I'm not going to engage. Samantha Lewis, አሜሪካዊ ናት እና ብዙም ሌሎችም አሉ። እዛ አን አርበር ሚቺጋን ስቴት እዛ ዩኒቨርሲቲ ተማሪዎች ድጋፍ ከወጡት ውስጥ ነው። 7 ቻርጅ ተደርገው ነበር በወቅቱ አይ ቲንክ ሴፕቴምበር ላይ ነው መሰለኝ የተከሰሱት። ከነዛ ውስጥ አንዷ ናት። የሷ ጠበቃ ነው። እንግዲህ የሲቪል ራይት መብቶች አሉ። ልክ የኢሚግሬሽን መብቶች እንዳሉ ሁሉ ለሷ ጠበቃ የሆነ ሰው ነው። ድንገት እንደው ይሄ ድንገት ፍተሻ ያደረጉ ማንም ሰው ላይ ምናምን አይደለም ነው የሚለው። ታርጌትን ነው። ለምን የያዘኝ ሰው ከቤተሰቤ ለይተው ሁለተኛ ሌላ ክፍል ሲወስዱኝ ከልጆቼና ከባለቤቴ
እዛ የተጠየቁት ጥያቄዎች ሲነግረኝ የነበረው ነገር ስለኔ ዲቴይል ነገር ዝርዝር ነገር በደንብ ያውቃሉ። በኋላ ላይ ስልክህን አምጣ አሉኝ። ስልኬን አልሰጥም። ለምን? ስንት ዓመት ሙሉ ከ10 ዓመት በላይ የሰራበት ጥብቅና ነው። እዛ ውስጥ በ10 ሺዎች የሚቆጠሩ ኢሜሎች አሉ። የደንበኛ ኢሜል ሁሉ ነገር አለ። ስለዚህ ይሄ ስልክ እነሱ እጅ ከገባ ለምርመራ ተብሎ ላይመለስ ሁሉ ይችላል። 1 ዓመት 2 ዓመት እዛ ሊቆይ ይችላል። በዚህ መሃል ምን ሊሆን ይችላል ያ ስልክ አይታወቅም። ስለዚህ እሱ ህጉን ስለሚያውቀው እምቢ ይላል። The government in this exercise of writing down what could be confidential and what could be privileged information, that's a futile exercise and an impossibility to do in this setting. Last, they come back to me and say, look, if you show us your contact list, we'll give you your phone back. Otherwise, we're taking it. And so at that point, I acquiesced. I said, okay, I didn't want my device to be taken by the government because in other cases, I've known that the government could take your phone for days, weeks, or even years in some extreme cases. So I didn't want to be in that position where I didn't have my device. And once it was outside of my control and custody, who knows what the government could do with all the information that was contained in regards to my client's information. They came back with a list of questions about individuals on my contact list. That's when I said this has gone too far. ኮንታክትህን እንየው ኮንታክት ሊስቶች ማለት ነው የሚደዋወላቸው ሴቭ የተደረጉ ስልኮች ማለት ነው እሱን እንየው እንመልስልሃለን አሉት ያኔ እሺ ብሎ ተባበረ ከዛ በኋላ መጡ ስም ዝርዝር ይዘው እነዚህ ጋር ግንኙነትህ ምንድነው የሚል ማለት ነው control and custody, who knows what the government could do with all the information that was contained in regards to my client's information. They came back with a list of questions about individuals on my contact list. That's when I said this has gone too far. I cannot divulge whether individuals on my contact list are going to be clients, friends, or otherwise. So I told them whoever's in my phone is going to be a client, a friend, or a family member, and that's all I'm going to engage in. And the reason why I feel that this was a targeted approach is because they knew my history. They knew my travel history. They knew that I had been traveled overseas several times in the past. ዛውስት ኮንታክት ውስጥ ያሉ ሰዎችን ስም ዝርዝር ይዘው መጣው ስለነዛ ሰዎች እያንዳንዱ ጥያቄዎች ይዘው መጡ ይሄማ ትንሽ ልክ አለፈ አልኩኝ ምክንያቱም ያው መብቱን ስለሚያውቅ ማለት ነው ግን የሚነግሩኝ ነገር ሁሉ እኔን ታርጌት አድርገው እንደያዙኝ ያስታውቃል ያ ነው ሁኔታው ይሄ ሰውዬ ጠበቃ ስለሆነ ነው አሁን የኢሚግሬሽን ጉዳዮች ለምሳሌ በየጊዜው ዜና ስንሰራ እስቲ ግቡ ልጠይቃችሁ ፎክስ ላይ ግቡ MSNBC CBS CNN NPR USCIS ከስተም ቦርደር ፕሮቴክሽን አሁን እሱን የያዙት ኤርፖርት ላይ ነው ሆምላንድ ሴኩሪቲ እነዚህን ዌብሳይቶች ገባ በሉ ለስደተኛ የሚሆን ጥሩ ዜና ይኖራል ብላችሁ ታስባላችሁ የለም በአሁን ሰዓት የለም ስለዚህ ህጋዊ ሆኖ የሚኖረው ሰው በትክክል መብቱንና የሚካሄደው ነገር ነቅቶ እንዲጠብቅ ወይም ከመቀደሙ በፊት ሳትቀደም ቅደማል አይደል ምን እርምጃ ነው አሁን ስለ እያንዳንዳችሁ ወይም ይሄንን ዝግጅት የምትከታተሉ ወይም ይጠቅማል ብላችሁ ዲያስፖራ ሚዲያ ኔትወርክ ላይ ያሉትን ፕሮግራሞች የምትከታተሉ ሰዎች ይሄ ነገር ከናንተ ህይወት ጋር የሚገጥም ከሆነ ምን ማድረግ አለብን የሚለውን ውሳኔ ለእናንተ ነው ምተው ዓለም ማወቅ ነው አለማወቅ ነው የሚጠቅመው ሌሎቻችሁ የማይመለከታችሁ ደግሞ መልካም ዜና ብዙ ጊዜ መልካም ዜና የቤተክርስቲያን ዜና ነው ምድር መልካም ነገር ብዙ የላትም ይሄ መጥፎ ዜና ለመንገር ሳይሆን ጥንቃቄ እንዲደረግ መረጃ የሚሰጥ ነው ቀላል አይደለም ይሄን ሁሉ ነገር ሰብስቤ ወደ እናንተ ሳመጣው ስለዚህ የማይጠቅማችሁ ሰዎች ችግር የለውም የሚጠቅማችሁ ዝግጅቶች መከታተል ትችላላችሁ ቢቻል እኮ እያንዳንዱ ስደተኛ ተፈቀደለት
ወረቀት ተሰጠው ይኖራል የሚል ዜና ቢገኝ ጥሩ ነው። ኖርማሊ በዜና በሚዲያም የሚባለው አንድ ነገር ልንገራችሁ። ውሻ አንድ ሰውን ቢነክሰው ዜና አይሆንም። ሰውየው ግን ውሻውን ቢነክሰው ዜና ይሆናል። የዚህን ያህል ነው ሚዲያ ማለት። ግን ይሄ ደግሞ የዛን ያህልም ሰውየው ውሻውን ነከሰው ያህል ሳይሆን እንጠንቀቅ ነው። ይሄ ነው ሊገጥመን የሚችለው ነው። በደስ በሚል ሁኔታ ብዙ ዝግጅቶችን ተከታትላችሁ አስፈላጊውን ነገር አድርጋችሁ አንዳንድ ሰዎች የጻፋችሁልኝ ያላችሁ እንደው ወጣችሁን ብትናገሩ ደስ ይለኛል። እዚህም ቀርባችሁ ከኔ ጋር ከተነጋገርን በኋላ የወይም ፕሮግራሙን ወይም ተከታትላችሁ ያደረጋችሁት ነገር የተሳካላችሁ ሰዎች የደወላችሁልኝ የጻፋችሁልኝ ያላችሁ ኢንተርኔት ዩቲዩብ ኮሜንት ላይ ሁሉ የጻፋችሁ አይቻለሁ። የሚጠቅማችሁን ስለወሰዳችሁ ነው። ስለዚህ ይሄም የዛሬው ዝግጅት ነው። የአብሬጎ ጋርሲያ የሱ ጉዳይ 3 ልጆቹን ከዛ ተነጥቆ ከሚስቱ ጋር ኤልሳልቫዶር እስር ቤት ራሱን አግኝተዋል። የኤልሳልቫዶር መንግስት ምን ሊያደርገው ይችላል? ልጁ ኤልሳልቫዶር መንግስትን የሚቃወም ነው ወይ? አይ ዶንት ኖ። ግን እዚህ ሀገር ፕሮቴክትድ ስታተስ አለው። ምንም ወንጀል የለበትም። ከዚህ ተይዞ ተወስዷል። የትራምፕ አስተዳደር ጠበቆቹም በስተት እንደተወሰደ አምነዋል። ይሄ አንድ ነው። ሁለተኛ የጠበቃ ነው። የፍልስጤምን ጉዳይ በተመለከተ እስራኤልን ተቃውሞ ወይም ፍልስጤማውያንን ደግፈው ወይም ፍልስጤማውያን ላይ የሚደርሰውን ግፍና መከራ ተቃውሞ ሰልፍ ከወጡት ሰዎች መካከልና የተከሰሱ ሰዎች መካከል ጠበቃ ነው። ይህ ሰውዬ ከእረፍት ከቤተሰቡ ጋር ከልጆቹ ጋር ሲመለስ ኤርፖርት ላይ የሽብር ቡድን የሚከታተሉ ሰዎች አስቆሞ እስር ቤት ወስደውት ምርመራ እንዳደረጉበት ነው የሚናገረው። ስለዚህ እነዚህ ታሪኮች ምን ይጠቅሙናል? በሚጠቅማችሁ መልኩ እናንተ ተወስዱታላችሁ። ሌላ ዝግጅት አለ ቀጥሎ የምመለስበት በቴምፖራሪ ፕሮቴክትድ ስታተስ ቲፒኤስ የሚባለው ካስታወሳችሁ ቅድም ጠቅሼዋለሁ። ኩባ፣ ሄይቲ፣ ኒካራጓና ቬኔዙዌላ የነሱ ኬዝ ካንስል ተደርጓል። በዚህ ወር ውስጥ ጠቅልላችሁ ውጡ 1 ወር ተሰጥቷቸው ነበረ። ሌላ ደግሞ ፕሮቴክትድ ስታተስ ብቻ ሳይሆን ሲቢፒ 1 ተመዝግበው የባይደን አስተዳደር ይሁንታ ወይም ምህረት አድርጎላቸው እዚህ ሀገር እንዲሰሩ ሶሻል ሴኩሪቲ እና ስራ ፍቃድ ተሰጥቷቸው የገቡአሉ። ከ900,000 በላይ ነው የሚባለው። የነሱ ጉዳይ በቀጣዩ ዝግጅት ተመልሼ እመጣለሁ። ስለ ተከታተላችሁኝ ማመሰግነው ካሳሁን ይልማ ነኝ። ተመልሼ እመጣለሁ።